ወንድማችን ስምህን እግዚአብሔር በባሪያ በኩል አልፎ ምን ያደረገልህ አድራሻ? ስሜ ዳንደና ገብሳ ይባላል። የመጣሁት ከዚህ አካባቢ ነው፣ ከጨሪ አካባቢ። እኔ ጌታ ብዙ ነገር ነው ያደረገልኝ። ከመጠጥ ስፍራ ከጫት ስፍራ ነው ጌታ አምጥቶ እዚህ በቤቱ ያኖረኝ። ስለዚህ ጌታውን አክብሩልኝ አንዴ። አሁን ግን የሚመሰክረው ጌታ ድንቅ ነገር ነው ያደረገልኝ። ሐሙስ ለታ መጥቼ ነበር በ27 ማለት ነው ያለፈው ሳምንት ሐሙስ አርፍጄ ነበር የመጣሁት። ሲመጣ ዳዲ ቃል እያካፈለ ነበር። በቃ ረፍዶብኛል እያልኩ በቃ አንድ ልብ በቃ ረፍዶብኛል በቃ ብትቀር ይሻላል ምናምን እያልኩ ሐሳቤ ጋር እየታገልኩ እንደምንም በቃ በባጃጅ መጣሁኝ። ኪሴ ውስጥ የነበረ 100 ብር የማይሞላ ብር ነበር ኪሴ ውስጥ የነበረ ማለት ነው። ከዛ እሷን 20 ብር ባጃጅ ከፈልኩ፣ የቀራችሁን በኪሴ ይዤ መጣሁ። መጥቼ በመጋረጃ ጀርባ ነበር የተቀመጥኩ፣ በዱካን ጀርባ ማለት ነው። መጥቼ ቁጭ አልኩ። ሲመጣ ያው ቃል ትንሽ ተካፍልን ምናምን ቃል ተምረን ዳዲ ቃል እያስተማረ በመሃል መባ አልተሰራም መባ እንስራ አለኝ። ከዛ ደስ አለኝ፣ ምክንያቱም እስከ ዛሬ ድረስ መባ ሳልሰራ ዘር ሳልዘራ ወጥቼ አላቅም፣ ጌታ በማያውቀው ማለት ነው። ከዛ እሰይ በቃ አልኩት በውስጤ ማለት ነው። መባ እንስራ ስለኝ ደስ አለኝ፣ ምክንያቱም እስከ ዛሬ ድረስ ሳልዘራ ወጥቼ አላቅም። ከዛ ዘርዘራው መባ ሰራን። መጨረሻ ላይ ቃል ተካፍለን ቃል ተምረን ሁሉም ነገር አልቆ የመጨረሻ ባርኮት በቃ ዘርዝሩ የያዛችሁት ነገር ጥቂት ይሁን ብዙ ነገርም ይሁን ዘር እንዝራ በቃ ዘርዝሩ አለ። እሺ ብዬ ያስኩትን አሁንም 10 ብር ዘራሁት። መጀመሪያም 10 ብር ነበር የዘራሁት። ከዛ ፕሮግራሙ ማለቀ፣ ወደ አምልኮ ገባን። እያመለከን እያለ የሆነ ሜሴጅ ገባልኝ። እኔ አላየሁትም። ለ11 ሰዓት 5 ጉዳይ ነው ሜሴጅ የገባልኝ። ሞባይልም አላየሁትም። በቃ አምልከን ጨርሰን ፕሮግራሙ አልቆ ከቸርች ወጣን ማለት ነው። ስንወጣ ሞባይልን ሳይ ሜሴጅ ገባልኝ። ሜሴጁ ምንድነው የምለው 1500 ብር በቃ የሚል ማለት ነው። 1500 ማን እንደላከም አላቅም። አካውንት የዛሬ ከ4 ዓመት በፊት ምናምን ነበር የከፈትኩት፣ የኦሮሚያ ህብረት ስራ ባንክ። ዝም ብዬ መንደር ውስጥ የሚዞሩት ናቸው በግድ ያስከፈቱኝ። እሱንም በስንት ብር ነው የከፈትኩት መሰላችሁ? በ10 ብር ነበር የከፈትኩት። ከዛ አካውንቱንም ቁጥሩን አላቅም፣ ማን እንደላከልኝም አላቅም። እኔ ደብተሩ ራሱ የቱ ጋር እንዳለ አላቅም፣ ጌታ በማያውቀው። ከዛ ሐሙስ የማታ ጥናትም አለብን፣ ያው የኳየር ጥናት ስላለብን ማታም ተመልሼ መጣው። ሐሙስ አደርኩ። አርብ በማግስቱ ወደ ስራ ሄድኩ። ስራ ገብቼ ለጓደኞቼ ነግሬ ምናምን አስፈቅጄ ባንክ በቃ በውስጤ አንድ ሐሳብ ሂድ አለኝ። ውሸት መሰለኝ መጀመሪያ፣ እውነት አልመሰለኝም። ፌክ ምናምን ሊሆን ይችላል ብዬ በቃ ተጠራጥሬ ነበር። ከዛ የኦሮሚያ ህብረት ስራ ባንክ ሄድኩ። ሲሄድ ብር እንደዚህ ተልኮልኝ ነበር ምናምን ብዬ ጠየቅኳቸው። ስንት ብር ነው የተላከልኝ ምናምን አለኝ። አይ ሜሴጅ በቃ ያዋለ ምናምን ብዬ ስልክ ቁጥር የነገርኳችሁ አዩ አለ ገብቶላል፣ 1500 ብር ገብቶላል አሉኝ። ብርና አውጥቼ በቃ ወደ ቤት ሄድኩ። በቃ ደረቴን ነፍቼ በቃ ያስገባልኝ ሰው እንደሚያውቅ ሰው ማለት ነው። ደረቴን ነፍቼ ጌታ ከዛ ሄድኩ፣ ወስጄ ሄድኩ። በቃ ሚራክል መኒ ነው የሆነልኝ። ጌታን አክብሩልኝ እላለሁ። ያው ለምስክርነት ይወዘን ያው ቴክስትም አለ ለ11 ሰዓት 5 ጉዳይ ይላል። ዛሬ ያላሰባችሁት ነገር ይግባ። ያልገመታችሁት ነገር በኢየሱስም ይሁንላችሁ። ያልጠበቃችሁት ነገር በጌታ በኢየሱስም ይሁን። ከወንድሜ ምስክርነት የተነሳ ለሆነ ሰው ይሁንለት። አጨብጭቡለት። እግዚአብሔር ክብር ይሁንለት። ይሄን ጌታ ምን ትለዋለህ? እስኪ አመሰግናለሁ። ቃላት ያጠረኛል። ጌታን አክብሩልኝ እላለሁ። አመስግኑለት። ተባረክ። አሜን። በሌላ ምስክርነት እንደገና ትመጣለህ። አሜን። ያው የእግዚአብሔር ሰው ቃል እንድታወጣልኝ ፈልጋለሁ። ከዚህ በፊት ያው በአመት ሁለቴም ይጨመርልናል፣ ደሞዝ እስከ አሁን ድረስ አልተጨመረልኝ። ቃል እንድታወጣልኝ ከፋላ አሜን። 1-2 እርምጃ ሄድልኝ እስኪ 1-2 ከ2 ወር በኋላ ቻው። አልፎ ጌታ ምንድን ያደረገልሽ? ስምሽና አድራሻሽ? ስሜ ድንቅነሽ ይባላል። የመጣው ገላን ነው። ጌታ ያደረገኝ ባለፈው በዚች በኩል ቁጭ ብዬ ነበረ። ኩላሊትም አሞኛል፣ ጨጓራም አሞኛል። ከዛ የታመመ ሰው ተነሱ አለ። ከዛ 3 ሰው ተነስቷል። ስነሳ እናንተ አይደላችሁም በዚህ በኩል ነሽ ቁጭ ብለሻል፣ ተነሽ አለ ዳዲ። ከዛ አልተነሳኩም።
ከባለቤቴ ጋር ቁጭ ብያለሁ። በጣም ያመኛል። ግን ሲነሳ ባለቤቴ ተነሽ ተነሽ አንቺ ነሽ እኮ አለ። ከዛ አንድ ሰው አሜን እስኪ አጨብጭቡ። ለእግዚአብሔር ክብር ይሁን። ትዝ ይለኛል በዚህ በኩል ነው የተቀመጥሽው። አንቺ ቁጭ ብለሻል። እዚህ በዚህ በኩልም ሰው ተነስቷል፣ ከኋላም ሰው ተነስቶ ነበር። መልእክቱ የእናንተ አይደለም ብዬ ነው ያስቀመጥኩት። በዚህ በኩል ነሽ ያለሽው፣ እኔ መንፈሴ ላይ አያለው እያልኩሽ ነበርኩ። ዛሬ አቅጣጫ በአቅጣጫ ተቀምጣል። ዝም ብለህ አይደለም የተቀመጥከው። አንድ ሰው አሜን ይባል እስኪ አጨብጭቡ። ለእግዚአብሔር ክብር ይሁንለት። አጠገብ ያለውን ሰው ገፋ አድርገና ዝም ብለህ አይደለም የተቀመጥከው በሉት። ሰማይ ያለ ስፍራ ነው በሉት። ዛሬ በአድራሻ ያገኘሃል በሉት። ያመነ ሰው ካለ አሜን ብሎ ይቀበላል። እሺ ከዛ ተነሰው እሱ ባለቤትም ተነሽ ተነሽ አንቺ አልፋራይ ነው አይደለም አልነሳም አልኩ። ተነሽ 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 ዳዴ ሲባል ተነስኩና አዎ አንቺ ነሽ ዋለ። ከዛ ስነሳ ምግብሽን አትበይም ቡናሽን ተከልክሎሻል ስንል አዎ እውነቴን ነው ከልክሏል። ምግብን መርጬ ነው የምበላው ግን ቡናም አሁን ትጨጫለሽ ምግብሽን ትበላለሽ ትድኛለሽ አለ። ከዛ አሜን ብዬ ተቀበልኩ። ቡና ይዘና አለ። አንድ ልጁ ቡና አመጣ። ቡና ጠጣው ተጸለየልኝ ዳዲ። ከዛ እቤት ሄድኩና ቡና ጠጥተሽ አታውቂም? ዛሬ የተከለከላችሁን ላዘ ነው። ይኸው እምቢ ያለውን ነገር በኢየሱስ ክርስቶስ ስም አዝዣለሁ። ይኸው አንድ ነገር ስሙኝ። ምግብ ከሰውነት ጋር ነው። እንግዲህ ምግብ ለሰውነት ነው፣ ሰውነትም ለምግብ ነው። ሁለቱም አንድ ላይ ተያይዞ ነው የሚሄደው። አየህ ሰውነቱ ላይ ያለ ነገር እምቢ የሚያስብልህ ነገር ከላይ ላይ ዛሬ ይነቀላል። አንድ ሰው አሜን ይበል እስኪ። ስለዚህ ቡናም ጠጣሽ? አዎ ቡና ጠጣው። ከዛ ቡና ጠጥቼ ተጸለየልኝ። ከዛ ወደ ቤት ሄድኩና ከዛ ያ ቀን ጀምሬ አራተኛ ሳምንት ነው ቡና እየጠጣሁ ነኝ፣ ምግብ እየበላሁ ነኝ። ጌታ ስም እየተባረከ ና እንዲህ ብዬ ልናገራ። የተከለከልክበት ቦታ የሆነ ሰው ገባ። አንድ ሰው ገብቻለሁ በላ። እንደ አፍ ቃል ጠምቻለሁ በኢየሱስም ይሁንልህ። አጨብጭብ። ለእግዚአብሔር ክብር ይሁንለት። ይኸው እንደዚህ በሉት። አጠገብ ያለው ሰው ገባ አድርገና የተከለከልኩበት ቦታ በሉት። የተከለከልኩት ምግብ በሉት። በላው ገብቻለሁ በሉት። አጨብጭቡ። ለእግዚአብሔር ክብር ይሁንለት። ይህን ጌታ ምን ትይዋለሽ? ይህ ጌታ የሚሰጠው ነገር ምንም የለም። ቃላት ያጥረኛል። ጌታ ስም እየተባረከ ይሁን። ክብር ይሁን ለኢየሱስ። እግዚአብሔር ያደረገው ክብሩን ይውሰደው። ምስጋና ለሱ ይውሰድ። ከዛ እናቴና አባት በጣም የታመመ ነው ተጸልዩልኝ። እየታመሙ ናቸው። አንቺን የፈወሰ አምላክ። ቆይ ልጅ አለሽ? አንቺ ልጅ አለሽ? እዚህ ናት። ሰማይ እግዚአብሔር ምስክር። እሷ በቆመች ሰዓት ነው እኔ ልጇን ያየሁት። እቺንም ብላቴና ሊያሳምም ያለ አጋንንታዊ ሥራ ያለው እግዚአብሔር ግን ከብላቴናው ላይ ሰብር ያለው አለ። ከእናትሽ ከአባትሽ ላይም የትኛውም መርገም ሁሉ ሰብር ያለው። ከዚህ ሰዓት ጀምሮ የትኛውም ጭንገፋ ሁሉ ከቤታችሁ ላይ ተመታ አሜን። በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ክፍለ ሀገር ገብቼ ፈውስ በእነሱ ላይ ይለፍ። አሜን። ታምራት ይሁን። አሜን። የዛሬ ሳምንት መተሽ መስክሪ። እሺ አሜን። ቻው። አጨብጭቡላቸው። ለእግዚአብሔር ክብር ይሁን። እግዚአብሔር ምን አደረገልህ? ከየት መጣ? ጌታ በባሪያ በኩል አልፎ ምንድን ያደረገልህ? ስምህን? ስሜ አፍሬም እባላለሁ። የመጣሁት ከዚህ ነው ጫሬ። እግዚአብሔርን ያደረገኝ ነገር ብዙ ነገር አድርጎኛል። ዋናው ነገር እግዚአብሔር ሐምሌ ወር ላይ ነው በጣም ተጨንቄ ነበርኩ። አንድ ወር ሙሉ ቤት እንኳን ምበላ አጥቼ ነበር የተኛሁት። እሰራለሁ፣ ብር ተይዞ አይከፈለንም። እሰራለሁ፣ 2 ወር ሙሉ አልተከፈለም ነበር። ከዛም መጥቼ እዚህ የተደበርኩት ነበር የመጣሁት። አጋጣሚ እዚህ ጋር ነው የተቀመጥኩት። ማታ አልቅሼ ነበርኩት። ያንን በትንብት ነው ያወራው እሱ እንጂ ስምን አልጠራኝም። ምንም ያውቁ ታሪክ የለም። እስኪ እግዚአብሔር የሚያደርግ ከሆነ አሉ ያልኩት እንደዛ እንትን ስል አሁን ተጨነቃችሁት፣ ስራ የላችሁ፣ ስራም ተበላሽቷል፣ ቢዝነሳችሁም እየተዘጋችሁ ያላችሁ ሰዎች አላችሁ ብሎ ሲያወራ ልክ ስልክ ይደውላል የተባለ ሰዓት ሳይለንት አድርጌ ነበር። ስልክ ተደወለ። ለሽንት እጂ ሲያዩ ስልክ ተደውሏል። ስልክ ስደውል እንዴት ነው አልሄድም አልኩት። ውስጤ ደግሞ ሌላ ነገረኝ።
እንዴት ይደውላል የተባለው ከተደወለ ለምን አታነሳም አልኩና አነሳሁት፣ አወራሁት። ነገ ስራ ግባ አለ። እሺ ስልክ እዚህ እያለ ነው የተደወለው። ዛሬ ስልኬን አውጣ። አሜን ናላባኒ ማንዳስ አንድ ሰው አሜን ይበል። ባጄ አንድ ነገር ይገባኛል። ስለ እውነት ነው የምነግራችሁ። ምክንያቱም በአየር አሁን ሮብሮ ማስተምረው ትምህርት አለ። እዚህ አየር አለቃ የሚባል አለ። አየር አለቃ ላይ ባይዜ ይሄ እኔ እንጃ እንዴት ብዬ እንደማስረዳችሁ። አለቃ መናፍስቶች አሉ፣ ወደ ምድር የተበተኑ የተጣሉ አሉ። ይሄ ጮሆ ነው የሚወጣው። እዚህ ምድር የተጣለው እዘጋለሁ እገላታለሁ ሚል እኔ ውስጥ ነው የሚያድረው፣ አንተ ውስጥ ነው የሚያድረው። አየር ላይ ያሉ መናፍስቶች ደግሞ አንተ ውስጥ አያድሩ። ነገሬን ነው የሚቆልፍብህ። ዛሬ እናስከፍታ። ዛሬ በኢየሱስም በዚህ ስልክ ሊደወል ያለ ነገር ሁሉ ይደወላ በናዝሬቱ በኢየሱስም። ከዚህ ሰዓት ጀምሮ የእናንተ በረከት ይለቀቅ። አሜን። የዳንኤልን ጸሎት 21 ቀን ያዘገየው አለቃ መንፈስ ነው። የእናንተን በረከት የያዘው ቀንበር ዛሬ ይሰበር፣ በኢየሱስም ይሰበር። አጨብጭቡ። ለእግዚአብሔር ክብር ይሁንለት። አጠገብ ያለውን ሰው ገፋ አድርጉትና ዝም ብለህ መተህ ልትሆን ትችላለህ በሉት። እየደበረህ መተህ ልትሆን ትችላለህ፣ እየደበረ ግን አትወጣም በሉት። አጨብጭቡ። ለእግዚአብሔር ክብር ይሁንለት። እሺ ከዛን ቀን ጀምሮ ሁል ጊዜ ደስተኛ ነኝ። ሁል ጊዜ አለቅስ ነበር ዝም ብዬ። ጌታ ምን እንደሆነ ከልጅነት ጀምሮ በጌታ ሆኜ ለጌታ ያለው ፍቅር ብዙ ሌላ ነው፣ ግን የሚያደርገው ነገሮች ሌላ ቦታ ነው። ፊልም ቤት ውላለሁ፣ መጠጥ ቤት ውላለሁ፣ ጫትስ ያላደረኩት ነገር የለም። ደም እስከሚያልቅ ድረስ አጭሻለሁ፣ ቅሜያለሁ። ቤጂንግ ደም የሰው ደም ነው እግዚአብሔር የሰጠኝ። የኔ ደም አልቆ የሰው ደም ማየም ቦታ ወድቄያለሁ። እግዚአብሔር በብዙ አነስቶኝ አመቶኝ ማመን እስከሚያቀት ድረስ ነው። 57 ኪሎ ወርጄ ነበር ከ80 ኪሎ። አሁን እግዚአብሔር ይመስገን ዘልንጨ እዚህ ጋር መጥቻለሁ። ደግሞ አሁን እጃችሁን ዘርጉና እጃችሁን ዘርጉለት። አሜን አሜን። ከዚህ ሰዓት ጀምሮ በሉት ነገሬ ሁሉ በሉት እየጨመረ 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 ይሄዳል በሉት። ይሄዳል። አሜን ይሁንላችሁ እናንተ። ይሄን ጌታ ምን ትለዋለህ እስኪ? በዚህ ልክ እንዳንተ ተጨንቆ ተቸግሮ የሚመጡ ሰዎች አሉ። ምን ታስተላልፋለህ ለነሱ መልእክት? እኔ ማስተላለፍ የምፈልገው ኑና ተፈወሱ፣ ተለወጡ፣ አይታችሁ ማመን ትችላላችሁ ነው። አጨብጭቡ ለእግዚአብሔር ክብር። እግዚአብሔር ዘመኔን ይባርክ። ከዚህ ሰዓት ጀምሮ ህይወት ተቀየረ፣ ነገር ተለወጠ። ተባረክ። አንድ ነገር እሺ፣ ይቅርታ። እሺ፣ ቤተሰቦችም ሁሉም ጓደኞችም ስም አወጡልኛል። ሲያወጡ ያው ነው አንተ ነገር ምንም ለውጥ የለም እላለሁ። እኔ ለውጥን ግን አውቃለሁ። እግዚአብሔር ብዙ ጊዜ ያሳየኛል በህልሜ። እኔ ኦርቶዶክስ ቤተሰብ ልጅ ነሽ፣ ቄስ አመቶ ውሃ ያርሰረቱ አንተ ወጣል ይላል። ይገርፍ ነበር ፋዘር። ከዛን እኔ ወይስ ወደ እናንተ ጋር ማልሄድም ቸርች ማልሄድም ዝም ብዬ እኖራለሁ ይላለሁ። ከልጅነት እስካሁን ድረስ ያለው እንጃ በጌታ ቤትም ንጹህ ሰው ሆኜ አይደለም የቀረብኩት። ያለው የሚያደርጉ ነገሮች ሁሉም በጣም የሚያስጠላ ህይወት ነው ውስጤ ራሱ። አሁንም ቢሆንም እኔ እውነተኛ ሰው ሆኜ አይደለም እዚህ የቆምኩት። እግዚአብሔር በችግሩ ሰዓት ደርሶ ወደዚያ የጠራይ ራሱ እሱ ነው። ትላንትና ማታ የሆነ ነገሮችን እኔ አውቃለሁ። እግዚአብሔር በሁሉም ነገር ላይ ይሰራል። እግዚአብሔር ደግሞ ሁል ጊዜ ስመጣ እዚህ ጋር ስመጣ ፖስተር ላይ ያየሁት ውጭ ላይ አስፋ መለሰው እንትኑ ሲያዩ ዘማሪው እሱ በየቦታው ነው እንደ የሚለጠፉት አላሉ። አምና ካቻምና ጫት ይዘ የሄድኩት ከዛ ወደዚህ የመጣሁት እንደ ሁል ጊዜ እናንተ እንደዚህ ነው እንደ ምንድነው? ሁል ጊዜ ቸርች ሄዳለሁ። እኔ አሁን አዳርም ሄጄ አውቃለሁ። እዩ ጋም እስራኤል ጋም መስፍኑ ጋር ብዙ ቦታ ሄጃለሁ። ግን እግዚአብሔር ለካ ቦታው ይለያል። ቦታው ይለያል። ሲገባ እግዚአብሔር የአንዱ ቦታ ላይ ያገኛል። እዛ ያለውም እዚህ ያለውም አንድ ነው። ግን እግዚአብሔር በአንድ ባራው ይሰራል። እዛ ሄጄ እጅ ጭኖ የጸለየ ቤት አለው። ግን ትንቢት እየተነገረም አለ። ግን ያው ነኝ ካልገባኝ ምንም ድንጋይ ነኝ። እግዚአብሔር ግን ከዛ ሁሉ አወጥቶ ለዚህ አበቃኝ። አጨብጭቡ ስለ እግዚአብሔር ክብር። ፋዘር በጣም ነበር ተጨንቆ ስልክ ደውሎ ና አለኝ። አልሄድም አልኩት። እመጣለሁ ነው እንጂ መጥቼ ሄጄ አላውቅም። ወደ ዛሬ 4 ዓመት 5 ዓመት ሆኗል። ግን እኔ እንደዚህ ሆኜ ከሄድኩት የቤት ጉዳይ ሆነን አውቃለሁ። የቤታችን ችግር በሌላ ኬዝ ነው የሚያዩ። ይወዱኛል፣ ይጠሉኛል። መጨረሻ ልጅ ነኝ፣ ረብሻለሁ። ስማቸውን በሌላ ነው ማስተራቸው። ግን እግዚአብሔር ከዚህ እንደዚህ ሆኜ አምሮብኝ እንደዚህ ቆሜ
የተሻለ ህይወት ሳሊስ አልሄድም ያልኩት አሁንም ራሱ ትላንትና ማታ ስልክ ደውዬ የሆነ በጣም የምትወዳት ልጅ ነበረች። እሷ አንተ ያውነ ለምን አንተ ጋር ከመሄድ ስራዬ ጋር እሄዳለሁ ስል በቃ ስራሽ ያውጣ አልኩና ብቻ ተውኩት። ከዛን እግዚአብሔር ነገም ምስክር ቆማለሁ፣ እግዚአብሔር ታምራት ይሰራል፣ የኔ ነገርም እግዚአብሔር ይናገራል ብዬ መጣሁ። ሰው ዛሬ ያንተ ቃል አሜን። እውነት ይዤ የመጣሁት ቃል ያንተ ነው። አሜን። በኋላ ላይ በደንብ ጸልይልሃለሁ። አሜን። ከዛ ጸልይልሃለሁ፣ አሜን። በዘይት በደንብ ጸልያለሁ። አሜን። ምናልባት የቱ ጋር እንደተቀመጥክ አላውቅም። በቃ ቁጭ በል። አሜን። በኋላ በደንብ ነው ቃሉን በደንብ ስማ። አሜን። ላንተ ስለሆነ ነው። አሜን። ተባረክ። እወድሃለሁ። አጨብጭቦለት። ጊዜ ሲደርስ ነው እኮ ቶልዬ ያመጣህልን አንተ አይደለም። አንተ እንኳን ለጊዜ አስቸግረኸኛል፣ ግን እግዚአብሔር ሙሉ አድርጎኝ አንድ ቀን ከኔ ጉድለት አልታየም፣ ቆሽሼም አልወጣሁም። እውነቴን እኮ ነው። እግዚአብሔር ትልቅ ነው። እግዚአብሔርን ህመኑ። እውነት እግዚአብሔርን ያመነ አያፍርም። እኔ ልብስም ሆነ ኑሮም ሆነ ኢየሱስ በምን ቤት በኩል እንደሚሞላልን አላውቅም። ሃሌሉያ! ቤቴ ሁል ጊዜ የምስጋና ቤት ነው። የምስጋና ቤት ወገኖቼ፣ ዘመዶቼ እሱን ብቻ ይወቁ፣ እሱን ብቻ ፍሩ፣ ለሱ ቦታ ስጡ። ባልም ይቀራል፣ ቤተሰብም ይቀራል፣ ወንድምም ይቀራል። ያልቀረ ስንሞትም ስንኖርም ክርስቶስ ያዙት። እሱ ነው ዋስትናችን። አው ጌታ ምስክሬ ነው። እኔ እምላችሁ እኔን ያነሳኝ እኔን የጠበቀኝ ክብር የሰጠኝ እሷ ባለ ትዳር ናት ይሉኛል። ክራይ ቤት 6 ዓመት ነው። እኔ ከሰው ጋር ማልጣላ፣ ከሰው ጋር ፍቅር አለኝ። ልጆቼን እንደ እግዚአብሔር ቃል ነው የሚያሳድጋቸው። ሰው ጋር አይጣሉ። በቃ አልፈልግም፣ አላደርግም። እንደዛም አላደኩትም፣ እንደዛም በቃል አልተማርኩትም። እና ሁል ጊዜ እኔ ጥያቄ እግዚአብሔርን እቺ አብተን ይጠይቃለሁ ሁል ጊዜ ለምን እንደዚህ ሆንኩት? ለምን እርዳታ እንኳን ሰው ከመዘገበ ሰው አላት ይላሉ። አዎ አለኝ። ለምን አይኔ ሙሉ ነው፣ እግሬ ደህና ነው። እኔ ጤናማ ሰው ነኝ። ለምን እርዳታ ፈልጋለሁ? አልፈልግም ብዬ ራሴን እተማመናለሁ። በቃ በክርስቶስ እያልኩት ቃል ስመጣ ስደርስ አባቴ ምን አለ በእግሮቻችሁ ቆማችሁ ለእግዚአብሔር ክብር ብታመጡ፣ ክብሩን ጠቅልሎ ይውሰድ። ሃሌሉያ! ነገር አረፍ በሉ፣ አጨብጭባችሁ። እውነት ነው ብላችሁ አሁን የምትለው ነገር አለ። እዚህ ቤት እግዚአብሔር አለ። በማንም ስራ በማንም ኢየሱስ ጌታ ነው። ዘር ዝሩ። ዘር ለራሳችሁ ነው። ለቤተክርስቲያን ብቻ አይደለም እኮ እንደዚህ ያለ ሁለት ከሆነች አንዱ ጣሉት። 5 ሆኖ ይመጣል፣ 10 ሆኖ ይመጣል። ምክንያቱም ዘራችኋን። የሱ ወንድም አለ አንድ ሰው ያለ እኔ ገበሬ ነኝ ብያለሁ። ቡና ምናምን አመርታለሁ። እግዚአብሔር የተመሰገነ ይሁን። በጸጋ አንድ ነው፣ ግን ይለያያል። እኔ የሰው ፍቅርም አለ፣ የምስጦታ ፍቅርም አለኝ። እኔ ካልሰጠው ራሱ ሰላም አይሰጠኝም። እና ምን ይለኛል? ቡና ይገባል፣ በቆሎ ይገባል፣ ባቅላ አተርም ይገባል። እኔ ባለቤቴን እሰርቃለሁ። ለምን እንደምሰርቀው ታውቃላችሁ? ይቆጠኛል። ስም ለምን አስራት ማውጣት አይወድም። ያው ቢወደው ያሰረው ነገር ስላለ አይወጣም። እኔ እሷን ሰርቄ ሰው ቤት አስቀምጣለሁ፣ አስራት አወጣለሁ፣ ዘር ይዘራለሁ። እንዲህ አለኝ የሱ ወንድም፣ ቡና የኔ ሌላ ነገር አይነካውም። በዚህም ፍሬ የለውም፣ በዛም ፍሬ የለውም። የሰው የኔ ግን ፍሬያማ ሆኖ ይመጣል። ሃሌሉያ! ሲሜ ታምረኛ እኮ ነው ክርስቶስ። ከክርስቶስ ከተለየው እንደ ሞትኩት ቁጠሩት። ለምን ያገዘኝ የተሸከመኝ እሱ ስለሆነ ነው። እና ምን ይለኛል? አንድ ቀን የሱ ወንድም ታላቅ ነው፣ የአባቱ ወንድም ታላቅ። የገጠር ስም ያለኝ አለሚ ነው የሚሉኝ። አለምዬ አለኝ። ሁልጊዜ ቡና ውስጥ ይሄዳል። አለምዬ አለኝ። አቤት አልኩት። ምንድነሽ? በአንቺ በኩል ዝናብ ይዘንባል እንዴ አለኝ።
ሃሌሉያ። ዝናብ ይዘንባል። እንደኔ እንዲዘንብል አስራት አውጣ፣ ዘርዝራ፣ የተቸገረውን ፈልግ። እኔ በዛ ነው ያፈስኩት እንጂ እንዲሁ አድርጌ አይደለም አልኩት። ጌታ ምስክሬ ነው። ቡናዬን ይለካል እሱ ማሳዬ ውስጥ ሄዶ ይለካል ዝም ብሎ። ከዛ ፍቅር በል ስጠው ይሰጥሃል ይላል እግዚአብሔር ቃል ብዬ እንትን ይላል አሸንፋለሁ። ከዛ ያን ሁሉ የተጠላሁበት ንብረት ለጊዜ ሰይጣን እንዲያረገው ለጊዜ አሁን ሁሉ ተመለሰ። ሃሌሉያ። ይሄ ወረቀቱ ምንድነው? ይሄ ደግሞ ያው ቃል አውጣልኝ እግርህ ራሱ መድኃኒት ነውና ይችርገ ጣልቃ የገባ ሰይጣን ደግሞ እንዲፈርስ ሌላ ነገር አለም ጣልቃ ገባብኝ። ይምጣ። አዎ እንዲመጣ ነው። አዎ እሱ ባለቤቴ ያው ገባ እሱ አንድ ሰው አሜን ይበል። እኔ እንደው ቃሊቲ ላይ እንደዚህ አይነት ሰው እምነት ያለ ሰው ካገኘው እስኪ አጨብጭብ። ለእግዚአብሔር ክብር ይሁንለት። እውነቴን ነው የምነግራችሁ። አሁን ቀላል ይመስላለችው ልጅ እምነት እምነትን ነው እያስተማረች ያለች። አሁን ባለቤቷ ወንድም እኮ ባለቤቷን ከኪሱ ላይ ይሰርቃለሁ የምትለው እሱ አስራት አይከፍልም። የሱን የሰረቀችውን አስራት ትከፍላለች። ምን አይነት ጀግና ናት! እውነት አጭብጭቡ። የእውነት ነው የምነግራችሁ። አሁን እሱ አያውቅም። ከሱ ኪስ ላይ ወስዳ ግን የሱን በረከት እንዳይያዝ ያንን ትከፍለዋለች። እንዲህ አይነት እምነትም አለ። እስኪ ለእግዚአብሔር ክብር። እውነት አምላኬ ምስክሬ፣ ይኸው በደንብ ይዋት። በቅርብ ቀን ህያው እግዚአብሔር ምስክሬ ነው። በቅርብ ቀን አንቺ ብቻሽን አይደለም ልጆችም ጭምር ሁሉ ጭምር እዚህ ጋር ይመጣሉ። ዛሬ አላውቅም። ይኸው የቀና ሰው ካለ ተው፣ እኔ ያልቀና እግዚአብሔር ይሰራል ካልክ አምላኬ ምስክሬ ነው። እሷ ብቻዋን አይደለችም። ከአራት አምስት ሰዎች ሆኖ እዚህ ቦታ ላይ ይመጣሉ። እግዚአብሔር ከዚህ ሰዓት ጀምሮ ታምራት አረገ። ስትወርጂ በረከት ውስጥ ግቢ። ስትወርጂ ታምራት ውስጥ ግቢ። ይኸው የለኝም ያልሽው ነገር እጅሽ ላይ ይግባ። ዛሬ በኢየሱስም ፍርድ ካሪያ ዘንድ ላንቺ ተለቀቀ። ይኸው ዛሬ አጸናውልሽ። ዛሬ መጥቻለሁ። አምላኬ ምስክሬ በቅርብ ቀን ትመጫለሽ። ይኸው መጥተው ይዤ እመጣለሁ። አሁን ገብቷል በእጄ። ቻው ስቤያለሁ። አጨብጭቡ። ለእግዚአብሔር ክብር ይሆንለት። ሃሌሉያ። እህታችን እግዚአብሔር ምንድን ነው ያደረገልሽ? ስምሽን፣ አድራሻ፣ ከየት ነው የመጣሽው? ባላለው እዚሁ ጫሪ ነኝ እኔ። እግዚአብሔር ያደረገልኝ ኮንፍራንስ ቀን መጀመሪያ ላይ ነው። መጀመሪያ ላይ መጥቼ እዛ ጋር ነኝ ያለሁት። እዚህ የተጠራ አገልጋይ እየሰበከ ነበረ። ግን ቃሉ ምን ይላል? መጀመሪያው ላይ የመከናወን ነው የሚናገረው ነበረ። ከዛ እዛ ጋር ያለው ቃሉ ግን በጣም ደስ ስላለኝ በቃ ነው ተቀብያለሁ። እዛን ሰዓትም ከዛ ምን ለኛ ዘርዝሩ አለ። ዘር በጣም መዝራት እወዳለሁ። ሲያጣ ብቻ ነው የምሰማኝ። እኔ ደስ አይለኝም። እግዚአብሔር ቤት ገብቼ ዘርዝሩ ሲለኝ ያለኝን መጥቼ ዘራውና ተከናውነሻል አለ። አሜን ብዬ ተቀበልኩና እዛ ቁጭ አልኩት። ምክንያቱም እኔ አሜን ያልኩት ቃል ይሰማለሁ። እኔ በቃል ሁሉም ነገር የሚከናወንልኝ በጣም እተማመናለሁ። እጄ ቁጭ አልኩት ዘሩን ዘርቼ። ከዛ እየሰበከ ያለ አንቺ መጀመሪያ ምስጋና ቤትሽ ነው አለ። አሜን ብዬ ተቀበልኩትና ሆነልኝ አልኩት። ምክንያቱም እውነቴን እኮ ነው። እዚህ ቤት ክብር አለ፣ እውነት አለ። እግዚአብሔር አሁንም በአገልጋዮች ላይ እውነት አለ። ሃሌሉያ! ኢየሱስ ጌታ ነው። ምክንያቱም ለምን እንዳልኩት እግዚአብሔርን እየተማመነ እግዚአብሔር ሁል ጊዜ በሱ እሱን ካስቀደመ የሚያፍር ሰው የለም። ግን ከዘመድም ከወገንም የለውም። ልጆቼን ይዤ ሜዳ ላይ የቀረው 6 ዓመት ነው። ቃል ስመጣልኝ አባቴ ከላይ ሲነሳልኝ
የተረሳ ወገኖቼ እንዲህ ስታዩኝ ቆይ እናት ቆይ እኔ አሁን በመንፈሴ ይሄ ሁሉ ህዝብ አለ ከዚህ ሁሉ ህዝብ በጣም የተጨነቀች እሷ ናት። አሁን ጌታ ኢየሱስ ምስክሬ ነው። ይሄ ሁሉ ህዝብ አለ። አሁን ስታወራ በጣም የሞላላት ነገር ይመስላል። የእውነት ነው የምነግራችሁ። ምንም ነገር የለም። ምድረ በዳ ነው። አሁንም ምድረ በዳ ነው። በእግዚአብሔር ፊት ነው የምነግራችሁ። ጭራሽ እሱ ብቻ አይደለም። ከልጆች መካከል አንድ ልጅ የሆነ ቃላት የተናገረው ቃላት አለ። እሷን ራሱ በእግዚአብሔር ፊት ነው የምነግራችሁ። ግን ዛሬ ከዚህ ምስክርነት የተነሳ ከዚህ ስትወርጂ የሆነ ምንጭ ይፍለቅ። አሜን። ምን አለ አሜን ብለህ ብትወስድ ለአንተም አሜን ስትል ይሁንልህ። የሆነ ምንጭ በኢየሱስም ይከፈት። ከእግዚአብሔር አምላክ ከዚህ ስትወርድ ምንጯ ይፍለቅ። ከዚህ ስትወርድ ታምራት ይሁንላት። ከዚህ ስትወርድ በሯ ይከፈት። ከዚህ ስትወርድ ሰዎች ይታዘዙላት። አንድ ሰው አሜን ያለ ሰው ይሁና። ከመቼ ስትወርድ ከዚህ ስትወርድ አምላክ ምስክር በሌላ ምስክርነት በቅርብ ቀን ትመጣለች። ምንጯ ተከፈተ ያለኝ ነገሯ ተከፈተ ያለኝ። ኧረ አሜን ስትል ያንተ ይከፈት። አሜን ስትል ያንቺ ይከፈት። እመጣለሁ። እየሰማች ነው አይደል? አዎ እመጣለሁ። አንድ ልጅ እኔ አሁን አጠገብሽ ማንም ሰው የለም ካለሷ ውጪ፣ ግን መንፈሴ ላይ አንድ ወንድ ልጅ ያለው እዚህ ኢየሱስ ጌታ ነው። አንድ ሰው አሜን አሜን። በዚህ አገልጋይ ነቢይ ለምን ያስፈልጋል ብትል ለዚህ ነው የሚያስፈልገው። እኛ ዘመን ያው ነቢይ ወይ አገልጋይ ሲነሳ ወደ ታች መምታት እንጂ ወደ ላይ የሚያሳድግ የለም። 20 ምናምን ዓመት ተመትቻለሁ። ማንም አሁን ቢመታኝም አልሰማውም። 20 ምናምን ዓመት ኢትዮጵያ ላይ ይመስለኛል። ምናልባት ይሄ ብላቴና ያቀኛል። ድምጼን አጥፍቼ ነው የምሄደው። ሐሰተኛ ነቢይ ነው ብሎ የዛሬ 20 ምናምን ዓመት ኢትዮጵያ ላይ ነቢይ አለ እንደ እስኪል ድረስ ማለት ነው። አንተ አሁን ከ9 ዓመት በኋላ ነው ነቢይ ምናምን የምታውቀው። እኔ 20 ምናምን ዓመት አውቃለሁ። ሲደበደብ ክብር ይሆንለት። አንድ ሰው አሜን ይበል። በዚህ አገልጋይ ለምን ያስፈልጋል ብትል ለዚህ ጉዳይ እውነቴን ነው የምነግራችሁ። ምክንያቱም ዳዊት እንደዚህ አለ፣ የተቀባው ላይ አፌን ምንን አላነሳም አለ። በቃ ምንም ነገር አላነሳም አለ። አታንሱ እናንተ በመንፈስ ለዩት። መንፈስ ተሰጥቷቸዋል። እውነት ነው ውሸት ነው የሚለው ነገር በመንፈስ ይለየው። አንድ ሰው አሜን ይበል። እስኪ አጨብጭቡ። ለእግዚአብሔር ክብር ይሆንለት። እናቴ ምን ሆነልሽ? ከዛ በኋላ ትዳሬ ጋር አይደለው። ትዳሬ ጋር በቃ ሰይጣን ገብቶ ተፋተናል። የ20 ዓመት ትዳር ፈርሶ ነው ያለ። ግን ዘመዶቼ ሁሉ ኪሰስ ሲሉኝ ቃል ስለምሰማ ቃል ስለምዳመጠው በቃል ስለምታመነው አይ ሂድ አንድ ቀን ይመጣል እላለሁ። ብዙ ንብረት አለኝ፣ ቡና አብታለኝ። ግን ያን ሀብት ለመጠቀም አልቻልኩትም። ምክንያቱም እሱ ውስጥ ያለ ሰይጣን ጫካ ሆኖብኝ አስጨከነው። ቀን ስመጣ አገሩ እግዚአብሔር ላይ ሲነሳልኝ ደውሎልኝ እዚህ ቃል ወጣ። በዛው ሳምንት ውስጥ ነይ ንብረትሽን ውሰጂ አለ። እዩ 20 ዓመት የሆነ ነገር በትንሽ ነገር ውስጥ ሁሉ የሆነ ነገር ና ውሰድ ሲባል ለሰው ቀላል ይመስላል። ምንም የሌለ ነገር ግን ቃል ነው የሄደው። ያ ቃል እምቢ ያለው ነገር በሽማግሌ እምቢ ያለው በምንም እምቢ ያለው ነገር ቃሉ ነው የሚያስተካክልልን። ዛሬ ይሄው ቃል የሚሰማ ሰው ይሄ ቃል የተዘጋው ነገር ይግባት። ከዚህ ሰዓት ጀምሮ ታምራት ይሆን። አንድ ሰው እስኪ ቃል ይበልሲ። አጨብጭቡ ለእግዚአብሔር ክብር። እሺ ነይና ምን ተባልሽ? ውሰጂ። ከዛ በኋላ ይፈራሉ ነበር። ቃል ስለሰሙ እሱን ይፈራል፣ ይገለኛል፣ ይመታኛል የምን ልጆቹ ከኔ ጋር አሉ። ልጆቹንም ጠላሱ። በቃ ልጆች ለማየት አይፈልግም። 6 ዓመት። ከዛ ጊዜው ሲደርስ የአባቴ ጊዜ ሲደርስ እኔ ሽማግሌ ማላኩ፣ እኔ ፍርድ ቤት ማላኩት እሱን። ምክንያቱም ወይም ለትምህርት ነው ያወጣላለሁ፣ እኔንም ሊያስተምር እሱንም ሊያስተምር ይላለሁ።
በጣም ባለቤቴን እወዳለሁ። በቃ እናቴ ቤት አያሳድረኝም። የ6 ዓመት ማለት ለኔ ትልቅ ነገር ነው። ተለያይተን የቀረነው እዛ ውስጥ ምን ይሉኛል? እኔ አንድ ቀን ሴት አዳሪ አልተባልኩትም። ባለትዳር ናት ይሉኛል እኔ 6 ዓመት ውስጥ። ምክንያቱም የእግዚአብሔር ጸጋ እኔ ላይ ስላለ፣ ክብሩ እኔ ላይ ስላለ የሚያውቁኛሉ። እነሱ ብዙ ልጆች አሉ። ምን አለ ብታጨበጭ። አንድ ነገር ልንገራችሁ። እዚህ ቤት ስትመጣ ቃሉ በደንብ ነው የሚሰበክልህ። ምክንያቱም ቃሉ ይሄ ቤት ሲሰራ መሰረት ነው። መሰረት ከሌለ ነፋስ ይገለብጠዋል። የእግዚአብሔር ቃል ማለት መሰረት ነው ላንተ። አንድ ሰው አሜን ይበለሽ። ቃል ላይ የተተከለ ሰው ምንም አይነት ነገር ቢመጣ ጌታ ኢየሱስ ምስክር አሸናፊ ነው። አንድ ሰው አሜን ይበለሽ። አሁን እናቴ ቃል ላይ ስለተመሰረተች ነገር ሁሉ አሸነፈች። ዛሬ ግን በእሷ ምስክርነት የሚያሸንፍ ሰው አለ። አንድ ሰው እጁን ዘርግቶ እስኪ እኔ ነኝ አሸናፊ ይበላ። አጨብጭብ፣ ለእግዚአብሔር ክብር ይሁንለት። እሺ ከዛ በኋላ እኔ እጅ አልሰጠሁትም። ምክንያቱም እኔ ላይ ያለው ክርስቶስ ከሁሉም በላይ ያለ ነው። እጁ ሰጠኝ እንጂ እጅ አልሰጠሁትም። ለሱ ምን ሰጠ? እጁ ሰጠ። ዛሬ የተጨነቃችሁ ነገር እጅ ይሰጣል። አንተ እጅ አሰጥም፣ ራሱ እጅ ይሰጣል። አጨብጭብ፣ ለእግዚአብሔር ክብር ይሁንለት። ከዛ በኋላ ምን ያደርጋለሁ መሰሎት? እፈራለሁ ብያለሁ። እዛ ስደውልልህ እሱ እኮ ነው አልኩት። ልጆቼ ብዬ ላናግር። ቆይ እናቴ፣ አቤት ፍቅር አይተሃል አይደል? ያ የጥንቱ ነው ያሁኑ አላልኩም። የጥንቱ እንደዛ ይሁንላችሁ። ምን ነው አሜን በለ። አሁን ላይ እኮ የሆነ ነገር ብትጠይቅ እኮ ምን አለው? ቋሚ ደሞዙ ምንድን ነው? ንብረት ምን አለ? ልክ አይደለው? ያኔ ግን ምንም የለም። ይሄ ይሰጥህ ያገባችሁ ብቻ ያላለ አንድ ሰው አሜን